ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬው ተመልሻለሁ። እንግዲህ እንደምታዩት እንግዲህ በዱባይ ላይ ፈታ ዘና ቀብረር እያለን እንገኛለን። የዱባይ ቆይታችን እግዚአብሔር ይመስገን ቆንጆ ነው። አንዳንድ ነገሮች ቢፈጠሩም ግን እግዚአብሔር ይመስገን ደህና ነን። አሁን ምንድነው ዛሬ የመጣሁበት ዋነኛው ዓላማው ምንድነው? ባለፈው እንደተመለከታችሁት ከሆነ ከቤት ወጥቻለሁ። ከቤት ከወጣሁ በኋላ ደግሞ እንደምታዩት ወፈር ብያለሁ። በዛ ላይ ደግሞ ዘና እያልኩ እገኛለሁ። እዛ ቤት ውስጥ በጣም አጨናንቀውኝ ነበረ። በቃ አመሸ ይሉኛል፣ ድምፅ ቀንስ ይሉኛል፣ እዚህ ጋር ሙዚቃ ትክፈት ይሉኛል። በጣም አዛርገውኝ ነበርና ለዛም ነው አንድ የሚወጣሁት። አሁን ግን በጣም ሪላክስ እያደረኩ ይገኛለሁ በዱባይ ላይ። በዱባይ ላይ ደግሞ አንድም በጣም ሪላክስ እንዳደርግ ያደረገኝ አንድ ምክንያት አለ። እሷን ከትንሽ ደቂቃ በኋላ አስተዋውቃችኋለሁኝ። ከዛ በፊት ግን ጽጌ ማወቅ ትፈልጋለች እኔ የት እንዳለው ከማን ጋር እንደሆንኩ። በጣም ብዙ እያስቸገረች እንደሆነ ሰምቻለሁ ቤት ውስጥ። ስለዚህ ነይና ያለሁበትን ኮንዲሽን ከማን ጋር እንደሆንኩ ተመልከች ብያታለሁኝ። የዛሬ እንግዳችን ወይም ደግሞ እኔ ላስተዋውቃቸው የፈለግኩት ጽጌ ከማን ጋር እንደሆንኩ ለማወቅ በጣም የቤተሰብ የሆነባትን ልጅ እንግዲህ ልጋብዛት ነው። ልትመጣ ነው። በጉጉት በጭብጨባ ተቀበሉ። ቲናዬ እንዴት ነሽ? ደህና ነሽ? አምሮብሻል። ከዓይን ያውጣሽ። እንደዚህ ቆንጆ ነሽ እንዴ? ምን ታደርገው? ዱባይ ነው እንዲ ያሰማል። ጋይስ እዋት በእናታችሁ ስዕል ነው የምትመስለው። ጀስት እዚህ ሎካል ነሽ? አረቦች ተቀየርሽ? አዎ ኦኬ። እንደዛ ነው፣ እንደዛ ማለት ይቻላል። ጋይስ እዋት እንዴት እንዳማረባት። ጭራሽ እንደዚህ አምሮብሽ ደግሞ ጸጌ በጣም የምትበሳጭ ይመስለኛል። ገባሽ አይደለ? በጣም ግን በጣም አምሮብሻል። ቲናዬ ማለት እሷ ነች። ከዚህ በኋላ ለረጅም ጊዜ ከቲና ጋር ነው የምታዩኝ። ከእሷ ጋር አሪፍ ጊዜዎችን እያሳለፍኩ ይገኛለሁኝ። ዱባይን በደንብ እያስጎበኘችኝ ነው ቲና። ዱባይን እንደወዳትም አንድ ምክንያት የሆነችኝ ቲና ነች። ከዱባይ እና ከቲና መባል እንኳን ቲና የሚል ይመስለኛል። ቲና በጣም ደስ የምትል ረጋ ያለች፣ ጸባዩ ደስ የሚል ሰው አክባሪ ሰው ነች። እስካሁን በተዝናናባቸው ነገሮች እንዴት ሳይሆን በጣም ነው ደስ ያለኝ እውነት። እንደዚህ ማለት ከመጥቼ ከእነሱ ጋር ረጅም ጊዜ ያሳልፍ ነበርና ዱባይ እንደዚህ ታምራለች የሚለውን የተመለከትኩት ዛሬ። ምክንያቱም አንድ የአንቺ ውበት ዱባይን አጎላልኝ፣ ሁለት ደግሞ ያላየናቸውን ቆንጆ ቆንጆ ቦታዎች የወሰደች ነበርና በጣም ደስተኛ ነኝ። ስላገኘሁሽ ደስ ይለኝ። ስለመጣሽ ማክበርሽ አመሰግናለሁ። ዱባይ ላይ እንግዲህ ከዚህ በኋላ የሚኖረኝን ቆይታ ውብ እናደርገዋለን ብዬ አስባለሁ። በደንብ ገና ያላየኋቸው ቦታዎች ስላሉ እነሱም በደንብ አሳይሃለሁ። ገና ፈታ ትላለህ። እንግዲህ ጽጌንም በዚህ አጋጣሚ ስታይ እንዳታንቀኝ ፍራ። እሺ አታንቅሽም፣ አታንቅሽም፣ ችግር የለውም። ጽጌ ትመጣለች፣ አስተዋውቅሻለሁ ከአንቺ ጋር። እኔ በነገራችን ላይ የሆነ ተስተዋለኝ። የምር ምን መሰለሽ ተሰጥኦዬ ዘፈን ይችላል ማለት ድምፅ ኖሮኝ ሳይሆን ግን በቃ ለወደድኳት ወይ ደግሞ ለተመቸች ልጅ ዘፈን ዘፍናለሁ እና አንቺ በጣም ስለወደድኩሽ እና ስለተመቸሽኝ የሆነ ዘፈን ልጋብዝሽ አስቤያለሁ። ፈቃደኛ ከሆንሽ ደስ ይለኛል። ድምፄን ሰምተሽ ግን እንዳታኮርፊ ጥረሽ እንዳጠፊ። ጀስት እኔ ድምፅ ያረለው ግን ጀስት አንቺ ለአንቺ ስለው ዘፈን እንዳታስብ እሺ። እሺ ይህን ውበት ሊገልጽ የሚችል ለዚህ ውበት ሊሆን የሚችል ዘፈን ነው ዘፍነው እና ዱባይን አስመልክቶ ጀስት ያለውን ሙቀት ማየሩን ነው እና የአንቺን ውበት አስመልክቶ ነው ዘፈኑ የሚዘፍነው። እልም ባለው በረሃ በረሃ ሆሽንኩ የፍቅር ውሃ፣ እልም ባለው በረሃ በረሃ ሆሽንኩ የፍቅር ውሃ። በጣም ቆንጆ። የገረመኝ ምንድነው እንደዚህ በጣም ሙቀት አለ ስለሚባል ሀገሪቷ ላይ ማለት ነው። እንደዚህ ዛፍ ምናምን ይሆናል ብዬ አላሰብኩም እና ያመጣሽን ቦታ ደስ ይላል።
ግርኔሪያው ደስ ይላል። አሪፍ ነው። አረንጓዴው ምናምን እና ያምራል። ይሄ እንዳውም ከሁሉም ትንሽ አነስ የሚል ቦታ ነው ያመጣው። ከዚህ ደግሞ ሞር የሚበልጥ አበባ ምናምን ያለበት በደንብ በጣም ያምር ላይ ይሄ የቱርክ ቫይብ ያለው ምናምን ቦታዎች ገና አሳያለሁ። ምናምን ደስተኛ ትሆናለህ ብዬ አስባለሁ። ቤተሰቦቼ እንግዲህ እኔ አልተቻልኩም፣ ማንም ሊደርስብኝ አልቻለም። እንግዲህ ቲና እንግዲህ ብዙ ቦታዎችን ልታሳየኝ ቃል እየገባችልኝ ነው። ሰው ብዙ ቦታዎችን እየሄድኩኝ እጎበኛለሁኝ። ጽጌ ትምጣና ደግሞ ያው እንግዲህ እንተዋወቃታለን። አስታውቅሻለሁ። ጽጌ እንዴት ነው? ጽጌን ትፈረታለሽ? ጽጌ ትንሽ እንዳፈረት በደንብ ማናደድ ማቃጠል ነው ያለብሽ። ጽጌ መታለች እና ዳኒ አምሮብሃል። ግን አመሰግናለሁ። እና እንዴት ነሽ? በጣም ቆንጆ ነሽ። አይተኸኝ ነው አይደለ እንደዚህ የምትሆነው? አይ ጽጌ እንዴት ነሽ? እንዴት ነሽ? አይ ቲናዬ ወይ እና እንዴት ነሽ? አለሁልህ። ማታ ፕሮግራም መቼ እንዴት ነበር? የማታ ፕሮግራም ጸጌ እኔ ማለት እዚህ ከመጣሁ ነው የምልሽ። ዱባይ ከመጣሁ ነው ዳኒ። እዚህ ቆሜያለሁ አይደለ? ለምን ነው በስንት የማታወራኝ? ሰው አለ አጠገቤ፣ እንግዳ አለ። ይታይሻል። እየጮሽ አታወሪሽ። ምን ናት? እኔ ምን አውቃለሁ? ለምንድን ነው ጮሽ የምታወሪ? አንቺ የማታውቂኝ ሰው ሆነሽ አይደለም እንደዚህ የምትሆኝ። ኤኒዌይስ ቆይ ምን ለማድረግ እየሞከርክ ነው? ሲናይ ይቅርታ። እሺ ማለቴ አንዳንድ ሰዎች ዝም ብለው መናገር ምናምን ነገር ትዕግስት፣ እንደገና ደግሞ መረጋጋት ያልፈጠረባቸው ሰዎች አሉ። ገባሽ? ሁሉም ሰው እንዳንቺ ረጋ ያለ እንዳንቺ ቆንጆ ምናምን ይሆናል። ዳኒ ስነ ስርዓት ለምን አትይዝም? በስነ ስርዓት አዋራኝ። ለምን የጠራኸኝ? አሁንም እየጮሽ ነው ጽጌ። ለምን የጠራኸኝ? ለምን ነገር ታወሪ? ጥሩ ነው ነው። አንቺ አይመለከትሽም። ነገር የለም። ምንም ቢሆን እኔ ጋር ነው ያለው። ከኔ ጋር እስከሆነ ድረስ ደግሞ ምንም ብትይው ደስ ይለኛል። ፍላጎቷ ያ ከሆነ ግዴታ ነው። ቆይ በማይመለከታት ነገር ለምን እንድትገባ ታደርጋታለህ? ይመለከታታል፣ ብዙ ነገር ይመለከታታል ስላለ እኛ እኮ የጠፋ ብለህ ተጨንቀህ ነበር ዳኒ። ይሄ ነገር አይገባህም እንዴ? ለምንድን ነው የተጨነቅሽው? የት የሚሄድ መሰለሽ? የትስ ብሄድም ደግሞ አንቺ ሱስ ላይ ነው ያለው እኮ። ለምንድን ነው እንደዚህ የምታስጨንቂው? ደግሞ አትችይበት። ያ እንደዚህ ነው ልሽ ከቤትም አንድ እንዲወጣ ያደረገ ምክንያት ምን መሰለሽ? ቲናዬ ትጮኻለች፣ ኦቨር ነው የምትጮኸው፣ ጭቅጭቅ አለ፣ ስልችት ነው የሚለኝ። ገባሽ አይደለ? አሁን የጠራሁሽ እንድትጨቃጨቅኝ ወይ እንድትጮሂብኝ አይደለም። የት ነው ያለው ማየት ፈልጋለሁ ስላልሽኝ የት እንዳለው ከማን ጋር እንዳለው ማየት ስላለብሽ። ቆይ ምን አስበህ ነው ከእሷ ጋር ስለጠበከኝ አንተ? እኔ ምን እንደማስብ ምንም ማስብ መስሎ ነው? እንጃ ምን ታስቢያለሽ? እኔ ከእሷ ጋር ስለጠበቅሽ ደስ ሊልሽ ይገባል። የጠፋ ከማለት አሪፍ ቦታ ነው ያለው። ምንድን ነው አንቺ እንደዚህ ያናደደሽ? ጽጌ ታረጋች፣ አትንካኝ፣ ታረጋች። ስነ ስርዓትን ያዝ፣ አትበሳጭ። ገባሽ? ሁላችንም ለአንተ አስበን ነበረ፣ ተጨንቀን ነበረ። ሌላ ነገር አታስመስለው። ሁላችሁ? አዎ፣ ከሴት ጋር እንደነበርክ እኮ ሰምቻለሁ፣ አውቃለሁ። ጥሩ ነው ብለህ የምታስብ ከሆነ መሄድ ትችላለህ። በጣም ጥሩ። አንቺ ምን እንደዚህ አንጨረጨረሽ? ምን አንጨረጨረኝ? አልተንጨረጨርኩም። አንተ ለምን ነው ለጌታ ብቻ የጠራኸኝ? ለምን ነው ለጌታ የጠራኸኝ? ንገረኝ። እኮ ቤት ውስጥ እየመጠበጥሻቸው ነው። ዳኒ የት ነው? ዳኒ የት ነው እያልሽ የጨቀጨቅሻቸው ስለነበረ መተሽ ማየት ሁሉም ነበር ሲያስብ የነበረው። ለምንድን ነው እኔ ብቻ እንደሆንኩኝ የምታስመስለው? አንቺ ብቻ ባትሆኝ ኖሮ እነሱም ደውል ጭቀጭቁኝ ነበረ። ምክንያቱም ደውለውልሃል፣ ሜሪም ደውላለች። ሜሪም የደወለች ሁሉም የደወሉ ጸጌ አላስቀምጣለችን እየጨቀጨቀች ነው ሲሉ ኦኬ ያለውበትን ማየት ፈልጋ ከሆነ ትምጣና ትያልኩኝ። ገባሽ አይደለ? እንደገና ደግሞ አሪፍ ቦታ እንዳለ በደንብ አድርጎ ነግራቸዋል። ስለዚህ ምንም ያሳስብ ነገርም አይኖርም። ማለት ቲናዬ ትባላለች። በማያገባት ነገር አትከታተል። ቲናዬ ትባላለች። ስሟ ጠፍቶሽ ከሆነ ቲና ብለሽ መጣት ትችያለሽ። ምን ነው ጸግሻዬ? ቲናዬ ላልወደድሻት ያት ሲበላሽ አታም ስለዚህ አይደለም ለማውራት የመጣለው። አሁን ወደ ቤት ትገባለህ ወይስ አትገባም? ቲና አታምርም ወይ? ወደ ቤት ትገባለህ ወይስ አትገባም? መጀመሪያ ስለ ቲና ንገሪኝ ጸጌ። ቲና እንዴት አይሻት? ቆንጆ ነች። አረብ አስመስል ያስሻዬ ቲና ያት አረብ አመስል ዳኒ ወደ ቤት ትገባለህ ወይስ አትገባም? አብረን ነው የመጣ ነው አይደለ? ሰው አብረን ነው መሄድ ያለብን። ሌላ ነገር አታስመስለው። ከሴት ጋር ስለሆንክ እኔ ምን የተለየ ነገር ማስብ መስሎ ነው? የራሱ ጉዳይ ነው ዳኒ። በስነ ስርዓት አዋራኝ። ታዲያ የራሱ ጉዳይ ከሆነ ለምን አታየውም እንዴ? ለምንድን ነው የምትጮሂበት? ሲጀመር ቲናዬ ረጋ በይ እስኪ። ይኸውልሽ በማያገባሽ አትግቢ። ለምንድን ነው የማያገባኝ? እስካሁን እኮ እኔ ጋር ነው ያለው። እናም ደህና ነው፣ በጣም ደስ ብሎታል፣ ደስተኛ ነው። እንደውም ወፈር ምናምን አለ እኔ ጋር ሲመጣ አምሮበታል ምናምን። ዳንኤል ማለት ጽጌ ቲናዬ ምን ትያለሽ? ልሂድ ወይስ ልመለስ ወደዛ ቤት? ወይስ እሷ ነው እንደምታስፈቅዳት? ዳኒ ስፔክታ ታረገኝም እንዴ? በስነ ስርዓት አታዋራኝም?
አንዴ ከቺ አዋራ በስነ ሰዓታ ሲጀመር እሷ አይመለከታትም። ትችያለሽ። እኔ እና እሱ እናውራ። አልችልም። ይቅርታ አስኪድልኝ ዳኒ ዳኒ አትሄድም። የት እንድትሄድ ነው የፈለግሽው? ከዚህ በኋላ ደግሞ እንዳትነኪ እሺ። እንዳትነኪ ያለንበትን ቦታ ሺና ትዕግስተኛ ስለሆንሽ እየታገሰችሽ ነው። ከዚህ በላይ ስለሱ አይመለከተኝም። ያለንበትን ቦታ አስብና ዞር አድርግልኝ። ታግሳሽ ነው እና ለምን ጠራኸኝ? ከእሷ ጋር መሆኗን ለማሳየት ነው። ለማሳየት ሊፈጠር አታደርጊ። ሌላ ነገር ምን ሊፈጠር ይችላል? ምን ታመጣለህ እንዴ? አንቺ ችግር የለውም ይገባኛል። ችግር የለውም። ስሚ ጽጌ አንድ ነገር ብቻውን አዋራኝ ዳኒ። ለምን መጣሁ ዳኒ? ለምን መጣሁ? ይኸውልህ ሪስፔክት አድርገኝ ቢያንስ። ለምን እንትናቴም አንቺ ለምን መጀመሪያ እሱ የሚፈልገውን ነገር አላከበርሽለትም? አሁን መጥተሽ እንደዚህ ከምትይ መጀመሪያ እንትናቴም አትጠነቀቂለትም ነበር? እንደዚህ ስትረስ ሲሆን ልጁ ለምን ትጨቁኛለሽ? ጀምር ማለት እሷ እንደዚህ የምትናገር ቲና እባላለሁኝ ካላወቅሽ። እንደዚህ ነበር የጠበቅሻት? ኖ ላይክ እንደም አከብራታለሁ እንጂ አልፈራትም እያልኩ ነበር። ግን እንደዚህ አይነት ግን ያከበረችን አይደለም። ያ እንደዚህ አይነት ስብዕና ስላላት ማየትሽ በራሱ ደስ ብሎኛል። ገባሽ አይደለ? ዳኒ ለምንድነው እንደዛ የምታስብለኝ? በሰው ዘንድ የሚያስጠላ ስብዕናን እያሰጣኝ ነው ያለኸው። በማይመለከትሽ አትግቢ። ውጪ እኔና እሱ እናውራበት ነው። ከኔ ጋር ያለው እሱ አስወጣልኝና እናውራበት። እኔና እሱ ልናውራ ነው የተቀጣጠርነው አይደለ? አልችልም። አንቺ ግን መሄድ ትችያለሽ። ኧረ እኔ ብወጣ ወይ የሆነ ነገር ቦል ማድረግ ዳኒ አታስመስል። ይኸውልህ ልንገርህ፣ እንደምትወደድ እንደምትፈቅር ምናምን አታስመስል። እኔ ያልኩት የት ነው የሄደው ነው ያልኩት። በቃ እንደምወድህ አታስብ እንዴ። ከዚህ የጠበቅከኝ ለዛ ነው እንደምትጠይኝ ነው ማሴት የፈለግሽው። ጓደኛዬ ነህ፣ በቃ ጓደኛዬ ነህ። በቃ ከዚህ ዘለለ ነገር የለም። ጓደኛሽ ከዚህ በላይ እኔ ግን ጓደኝነትን አይመስለኝም። እንደዚህ የሚያስጨውሽ የሚያናድሽ ጓደኝነት ነው። አዎ ሌላ ነገር ለምን ታስባላችሁ እንዴ? ሌላ ነገር ከሌለሽ ጓደኛሽ ሆንኩኝ ለምን አትይኝ? ገባሽ አይደል? እንደ ጓደኛ እኔን መተው ትችያለሽ እኮ። እኔ አንቺ ጓደኛ ነኝ። በቃ ተይኝ። ጓደኛዬ ነው ብለሽ መታስቢ ከሆነ ተይኝ። ጓደኛዬ ነህ። አዎ ጓደኛዬ ብቻ ነህ። በቃ ሌላ ነገር እንዳለን አታስመስል ዳኒ። በቃ ለምን እኔን ብቻ ጠራኸኝ ታዲያ? ለምን እኔን ብቻ ጠራኸኝ? ከዛ ደግሞ ለምን ከሴት ጋር ጠበከኝ? አንተ እኔ ምን ውስጥ ለመክተት እየሞከርክ ነው? ሌላ ምን ውስጥ ለመክተት እየሞከርክ? አልገባም። ይሄን ነገር ማወቅ አለብህ። አልገባም እኮ የኔን ያንቺ ነገር ከጓደኝነት በላይ የማያልፍ ከሆነ በቃ ተይኝ። ታይ ለምን አትይኝም? ለምን ወጣ ከቤት? አይመለከትሽም። እንደ ፍሬንድ ከሆነ በጥያቄሽ አይመለከትሽም። እንደ ጓደኛ ቢሆን አይመለከትሽም። አንቺ የኔ ጓደኛ መሆን አትችይም። ለምን አልችልም? በቃ አትችይም። አንቺ የኔ ጓደኛ መሆን ምን መሆን ነው የምችለው ከአንተ ጋር? ለምንድን ነው ያለውን ነገር አሁን የምትሸፋፍኝ የምትደባብቂው? ምንድን ነው? አልደበኩም ምንም። እንዴ እየተቀየርሽ ነው። ገባሽ አይደለ? እየተቀየርሽ ነው። ወዴት? ስም ይኸውልሽ፣ እኔ ስሜትሽን ስለምትደብቂው ወይም ደግሞ ስላለው ነገር አለም መማሩ። ለምንድን ነው እንደዚህ የምታስመስሉት? ቢኒ ምን አገባው? ሹፌሬ ነው። አያገባህም። እሱ ለአንቺ የሚያመጣልሽ ማን ስለሆነ ነው? ቢኒ ችግር አልነበረውም እኮ። ዋው ውሃ ይዞልሽ ይመጣል። የጭቃጨቅ ስትሆኝ ይንከባከብሻል አይደለ? አዎ እሱም ተንከባካቢ ያለው ይገርማል። ስለዚህ ሌላ ሰው ሲንከባከበኝ ምንም አይመስልም ታዲያ? በዚህ ልክ የሚያስብልኝ ሌላ ሰው አለ። ይህ ነገር ማወቅ አለብህ። በዚህ ልክ የሚጨነቅልኝ ሰው አለ። ምን ነው ታዲያ? ውሃ ከሚያመጣልሽ ጁስ አያመጣልሽ? እኔ ምን እንደሚገባኝ ያውቃል። ምን እንደሚያስፈልገኝ በዚህ ሰዓት ያውቃል። ውሃ ከሚያመጣልሽ ጁስ ቢያመጣልሽ እሱ ምን እንደሚያስፈልገኝ ያውቃል። ቢኒያም ከሆነ ቢኒያም ብለሽ ጥሪው። ምን አገባሽና? ቢኒ ነው ጁስ ማምጣት ይችል ነበር። ትራፊክ ስለሚሆን በቃ ነች። እነሱ ጋር ምንም መስማማት አልቻለም። አንተ ምን ቢል የኔ አባት ማነህ ደግሞ አንተ? ብለን አይደል እንደኛ እዚህ የመጣ ነው የነበረው። አንተ ጥለን ሄድክ አይደለ? ያኔ የኛ ፕሮግራማችን ላይ ነው። አንተ ብለህ ራሱ የምታወራኝ አንተ ማን ስለሆንክ የት ታውቀኛለህ? የኔ ብራዘር እኮ አንተዋወቅማ። ሌላ ጊዜ ደግሞ ውሃ ከምታመጣ ጁስ ነገር ምን እንደሚያስፈልገኝ እሱ ያውቃል። ቢኒዬ ቢያቅማ ጁስ ያመጣልሽ ነበረ። መጣራት የለብህም። ጨጓራሽን ሲያምሽ ውሃ አይደለም የሚያስፈልግሽ። እሺ ወይ አቮካዶ ጁስ ወይ ደግሞ ይሄ ምንድን ነው የሆነ ሌላ ጁስ ነገር ይዘላል። ቢኒ ቁመቴን በጣም ነው የምወደው። ተሳቀይበት። ለምን ፕሮግራም አለና ይሄ ጊዜያችን ለምትሻጋና ጽጌ ከጨረስን እኛ እንሂድ አይሻልም? እናንተ ቆዩ፣ እኛ ልንሄድ ነው። ከጨረሳችሁማ እናንተ ሄዱ፣ እኛ ትንሽ እንቆያለን አይደል? ቦታውን ማየት ፈልጋለሁ። ቦታውን እኮ አያውቀውም። ቦታውን ያውቀዋል። አያውቀውም።
ቦታ ማየት እንፈልጋለን። አንተ ከጨረስክ መሄድ ትችላለህ። ያው ኑሮ ሎኬሽን ልከላለን። ችግር የለውም። ዱባይ አይደል እንደ ያለ ነው ሰው ከመጣ ዱባይ ላይም ሆነ ሰው ጠይቀህ ነው የምትወጣው። ኧረ እሺ ነው ብራ በሎኬሽን ተንቀሳቀሱ። 5 ደቂቃ ልስጣችሁ፣ አውሩና ተስማሙ። በማንም እንትን አንተም እንዲደብር አልፈልግም። ግን ላይ ምን አገባህ አንተ ለእኔ 5 ደቂቃ የምትሰጥበት ማስብ ነው። እኔ መሄድ ስላለብኝ ጥርግ ማለት ትችላለህ፣ መሄድ ትችላለህ። ማንም እነግርሻለሁ። ለአንቺ 5 ደቂቃ ሰጥሻለሁ። አውሪና ነው። እሺ ቶክ ያዝልኝ። መጣሁ እራሷ ተያዘው። አያገባህም ዳኒ። ታመጣ ስመለስ አይከብድም። እኔ ጋር አውራኝ። አያገባህም ቢኒን ተው። አትችይበት። ይቺ ልጅ ግን ለምን ዝም አታስፈልልኝም ዳኒ? ለምን እሱ ሲናገረው እንዴት ነው የሚያንገበግብሽ? ሲጀመር እኛ ጊዜ የለንም። ሲጀመር 5 ደቂቃ አይደለሽ? 5 ደቂቃሽን ተጠቀሚበትና ሂጂ። አለቀ። ምንድነው እንደዚህ የሚያደርግሽ? እሱ አይደለ በማይመለከቱ መግባት ስለማይፈልግ አንቺ ሙቭ ማድረግ ትችላለሽ። አልችልም። ይቅርታ ከሱ ጋር መጋፈጥ ትችላለሽ። ገባሽ? እንደ ማነው ያልሽው? እንደ ቢኒያም አስወጣው። ምንም የሚያውቀው ነገር የለም። ቢኒንቶ እንዴ እኔ ከማንም ሰው ጋር ሞራል ይችላል። ከማንም ወንድ ጋር ሞራል ይችላል። ቶሎ ብንሄድ ደስ ይለኛል። በጣም ነው የምትጫወው። ምንድን ነው? ከየት ነው የመጣችው? ዱባይ ነው ያለ ነው ብዬ ነው። እሺ ባይሆን ምን ልታመጪ ነበር? እንታይ ነበር ታውቀኛለህ። ኤኒዌይስ ልክ ቤተሰቦች ደውለው እኔ ነው አይደለ የሚጨቃጨቁኝ፣ ወይም ደግሞ የት ነው የሚሄደው የት ነው ያለው ምናምን ብለው የሚጠይቁኝ እኔ ነው አይደለ። በተቻለ መጠን ኃላፊነት እንዳለብን ይሄን ከማለትሽ በፊት ለእሱ ማሰብ ነበር። አንቺ ምንም የምታውቂው ነገር የለም። ይኸውልሽ አንቺ ምንም እናገርሽ ነገሩን ነግሮኛል። አንቺ የምታውቂው ነገር የለም። ይሄን እኮ በጣም ረጅም ዓመት እኮ ነው የማውቀው። እንዴት ነው የምታስቢው እንዴ? እሱ ልጅ እኮ አጥሮሽ ነው የላክሽው። ለሚገባው ነው አይገባትም። ምን አድርጌው? ምንድን ነው የምታወሪው? ምን አድርጌው? ቆይ እናንተ ምን ያገናኘናል? ነው ለመክሳትም ለመጥቆም አንተ ምንድን ነው የምታወራው? እንግዲህ ሲመጣ የነበረውን አይቼዋለሁ። አሁን ያለበት ደግሞ በጣም ደስተኛ ነው። ለምን አታየውም? አሪፍ ጊዜ እያሳለፈ ነው። በራሱ መንገድ ይመጣል። ኢትዮጵያ በቃ ከዚህ በኋላ የራሳችሁ ላይፍ ኑሩ። እኔ ላውራ እኔም አክብሬሽ የማወራሽ ማለት ሰው ሀገር ላይ ነው ብዬ ነው። እሺ ገባሽ? እኔም አክብሬ የማወራክ እዚህ ዱባይ ነው ያለ ነው ብዬ ነው እንጂ ምን ማድረግ እንደምችል አሳያለሁ። አንቺ ማርፈሽ ተቀመጪ። አክብረሽ እያወራሽ አይደለም። አትጩሂ ደግሞ ቀስ በይ። አጠገብሽ ነው ያለ ነው። ስለዚህ ቀስ ብለሽ አውሪ። አያገባኝም። ከዚህም በኋላ ከሴት ጋር ሁን ከፈለግ ሀገር ጥለህ ጥፋ። አያገባኝም። በቃ በማያገባኝ ነገር ውስጥ አትክተተኝ። እሺ እዛ ጋር የጠበቅሽ ነው መሰለኝ። ቢኒ ለምንድን ነው የምትጮኸው? ቀስ ለመግባባት አትችልም እንዴ? አናደርናችን ነኝ እኔን በነገራችን ላይ በቢኒ ለማናደር እየሞከርሽ ነበረ። እሱ የምናደርሰው አይደለም። ጀስት እኛ ቀድመን ያሰብነው ያቀድነው ነገር ስለሆነ ምስኪን ይመስላል። ተሳክቶልናል። የፈለገችውን ታለች። ግን ለምንድን ነው ሀይዞላት የመጣው? ሲያያት ወይም አልጓት ምናምን መስሎት ይሆናል። ሁኔታ ወይም ታክሲ ውስጥ ጥሩ አልነበረም ይሆናል። ከቢኒያም ጋር ያላቸው ነገር ነው የሚያደርጋቸው እንክብካቤዎች ምናምን እዚህ ነው የታወቁት። የሆነ ነገር ማድረግ አለብን። ይጠብቂኝ በቃ አንቺ ደርሼ